ሊቸግራቸው ታወጣበታል። ግን አሁንም ቢሆን ለሰው ስለሚራሩ ሰዎቹ ክፋት ስለሌለባቸው መተላለፍ ስለሌለባቸው ይህንን ጠየቁት ይላል። በዚህን ጊዜ ነው እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባህር ጣሉኝ፣ ባህሩም ጸጥ ይላል አላቸው ይላል። አያችሁ፣ አመነ። እውነቱን እውነት ሐሰቱን ሐሰት። ይህ መከራ ይህ መዓት የመጣባችሁ በእኔ ምክንያት ነውና ይህ መከራ አግኝቷችኋልና እኔን ወደ ባህሩ ብትጥሉኝ እናንተ ሰላም ታገኛላችኋልና ራሱን ገለጠ። አሁን ይሄ ነው እኛ ያጣ ነው፣ ዓለም ያጣችው፣ ሀገር ያጣችው የችግሩ ባለቤት ይህንን የክፋቱ ባለቤት ማን እኔ ነኝ ብሎ እስካላወጣ ድረስ የሀገር ችግር የሃይማኖት ችግር ይህ ነው። ራሱን ገለጠ ነው የሚለው። ሰዎቹ ግን ምድሩ ሊመለሱ አጥብቀው ቀዘፉ። ዳሩ ግን ባህሩ እጅግ አበስቶ ያናውጣቸው ወይም ይናወጥባቸው ነበርና አልቻሉም። ስለዚህ ወደ እግዚአብሔር ጮኹ። አቤቱ እንደወደድህ አድርግሃልና እንለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹሕም ደም በእኛ ላይ እንዳታደርግ እንለምንሃለን አሉት። ዮናስንም ወስደው ባህር ላይ ጣሉት። ባህሩ ከመናወጡ ፈጣን ይላል። አሁን የባህሩ ችግር ማን ነበር? ዮናስ ነበረ። ሰዎቹ ይህ ሰውዬ በድሏል፣ ተላልፏል፣ በጣም ወጥቶበታል፣ ራሱንም ገልጧል። በዚህ ሰውዬ ደም እኛ እንዳንጠየቅ፣ እኛ አውጠን ልንጥለው ነው፣ ነገር ግን እኛን እንዳትቀጣን ብለው ወደ እግዚአብሔር ጸለዩ። ከጨረሱ በኋላ ዮናስን ወደ ውሃው ሲጥሉት መርከቧ ሰላም አገኘች። ዮናስና መርከቧ ተለያዩ። ህዝቡና ዮናስ ተለያዩ። መርከበኛውና ዮናስ ተለያዩ። እግዚአብሔርና ዮናስ ግን አልተለያዩ። እነሆ ወደ ውሃው ሲወረወር ማን ነው? እግዚአብሔር ከመርከብ የበለጠ ሌላ አሳ አዘጋጀ። ዮናስን የሚወጥ ዮናስን አስገባው። ዮናስ ይላል 3 ቀን ሙሉ የሚገርም ነገር ነው። በአሳ አንበሪ ሆድ ውስጥ ተቀመጠና ምን አለ? ሶበ ቀልጸት ነፍሴ የተዘከርኩ ወለ እግዚአብሔርም ዮናስን የሚውጥ ታላቅ አሳ አሰናዳ። ዮናስም 3 ቀንና 3 ሌሊት በአሳ ሆድ ውስጥ ኖረ ይላል። እኛ ትልቅ ብርድ ልብስ ለብሰን ተኝተን እንዴት እንደሚያደርገን እናውቃለን። ዮናስም በአሳ ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ። እንዲህም ማለት በመከራዬ ሳለሁ ይሄ ነው እንግዲህ ወደ አምላኬ ወደ እግዚአብሔር ጮህ፣ እርሱም ሰማኝ። በሲኦል ሆድ ውስጥ ሆኜ ጮሁ፣ ቃሌንም አዳመጠኝ። እግዚአብሔር አምላክ ያዳምጠን። ወደ ጥልቁ ባህር ውስጥ ጣልኸኝ፣ ፈሳሾቹ በዙሪያ የነበሩ ሁሉም ማዕበልከ ወሞገድከ እንተ ላዕሌ አለፈ። የሚገርመው ነገር ነው። ማዕበልህና ሞገድህ ሁሉ በላይ ላይ አለፈ። እኔም ከዓይንህ ፊት ተጣልሁ፣ ነገር ግን ወደ ቅዱስ መቅደስህ ደግሞ እመለከታለሁ። ውሃዎችም እስከ ነፍሴ ድረስ ከበቡኝ። ጥልቅ ባህር በዙሪያ ነበረ፣ የባህሩ ሳር በራሴ ተጠምጥሞ ነበረ። ወደ ተራሮችም መሰረት ወረድሁ። በምድርና ምንድነው እመኒ አረግሁ ውስተ ሰማይ ወእመኒ ወረድኩ ውስተ ቀላይ። ወደ ሰማይ በወጣ አንተ ነህ፣ ወደ ውሃም ብገባ አንተ ነህ። የልበ አምላክ ዳዊት የተናገረ እኮ ነው። እና እኔ ግን በምስጋና ቃል እሰዋለሁ፣ የተሳሉበትንም እከፍላለሁ። ደህንነት ከእግዚአብሔር ዘንድ ነው። እግዚአብሔርም አሳውን አዘዘው፣ እርሱም ዮናስ በየብስ ላይ ጠፋው ይላል። 3 ቀን ሙሉ በአሳ ሆድ ውስጥ ሆኖ ማን ጸለየ? ዮናስ ጸለየ። በጸለየ ጊዜ አሳው ምን አደረገ? አሳውን አወጣና ዮናስን ተፋው። የእግዚአብሔርም ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ወዴት? እነሆ ዮናስን ሳያስበው እነሆ ወደ ተርሴስ እሄዳለሁ ሲል አሳው ዋጠና የት አወረደው? ነነዌ ላይ ጠፋው። በዚህን ጊዜ የእግዚአብሔርም ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ ይላል። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህን ስበክ። የምነግርህን ስበክ ወደ ነነዌ። አስገድዶ እኮ ነው። ዮናስን ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌም የ3 ቀን መንገድ ያህል እጅግ ታላቅ ከተማ ነበረች። ዮናስም የ1 ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመረ። ጮኸም፣ በ3 ቀን ውስጥ ነነዌ ትገለባበጣለች አለ። በቃ ይሄ እግዚአብሔር ነው። የሰው ልጅ የእግዚአብሔርን ሐሳብ ማስቀረት አይችልም። የእግዚአብሔርን ዓላማ ማስቀረት አይችልም። የእግዚአብሔር ዓላማ የነነዌ ሰዎች እንዲሰበኩና ከመዓት እንዲድኑ፣ እንዲጾሙ፣ እንዲጸልዩ የሚያድናቸው ደግሞ ማቅ ለብሰው ትቢያ ነስንሰው አልቅሰው ሕፃናቱም፣ ወጣቱም፣ አረጋውያኑም፣ እንስሳቱም ሁሉም ጾመው የነሱ ጸሎትና የነሱ መለወጥ ለእኛ እንዲያስተምር የሚፈልገው ጊዜ አስቴር ወገኖቿን ያዳነችው በጾም በጸሎት ነው። የአስቴር ወገኖቿን በጾም በጸሎት ማዳን ለእኛ ትምህርት ነው። ዮናስ ሄዶ መስበኩ
እንደገና የእግዚአብሔርን ዓላማ ማስቀረት እንደማይችል የሰው ልጅ በዚህ ያየነው ሲሆን ዮናስን እንዲያስተምር ለማድረግ እነሆ ሌላ ነቢይ አላነሳም እግዚአብሔር ዮናስ መሄድ ስላለበት። ምክንያቱም በአንደኛ ነገሥት ምዕራፍ 17 ላይ ዮናስ ሙቶ ነበር። የሞተውን በኤልያስ እንዲነሳ ያደረገው ሕሊናቸው የሞተ የነነዌ ሰዎችን ዮናስ በስብከቱ እንዲያነጻ ነው። አየው፣ ይሄ ነው እግዚአብሔር። ስለዚህ ዮናስ ሄደና ተናገረ። ሲናገር ንጉሡ የክብር ልብሱን አወለቀና ማቁን ለብሶ ትቢያ ነስንሶ አለቀሰ። ሕፃናት እንዳይጠቡ፣ አረጋውያን ይጸልዩ፣ ወጣቱ ይጸልይ፣ እንስሳት ከበረታቸው እንዳይወጡ፣ ጥጆች እንዳይጠቡ አለና አዋጅ አወጀ። ይህ አዋጅ የማንን ዓይን እንዲመለስ አደረገው? የእግዚአብሔር ዓይኑና የእግዚአብሔር ፊቱ የምሕረት ፊቱ ወደ እነሱ እንዲመለስ አደረገ። ወደ ኢትዮጵያ የእግዚአብሔር ምሕረት ይመለስልን። ዮናስ የነነዌ ሰዎችም እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ። ይሄ ነው እንግዲህ ለምን ለጾም አዋጅ ነገሩ። ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሱ። አየው፣ የነነዌ ሰዎችም እግዚአብሔርን አመኑ። ወሬውም ወደ ነነዌ ንጉሥ ደረሰ። እርሱ ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአመድም ላይ ተቀመጠ። ይሄ ነው መመለስ ማለት ነው። መመለስ ማለት ነው። ህዝቡ ማቅ ለብሶ፣ ሕፃናት ማቅ ለብሰው፣ ንጉሡ ማቅ ለብሶ፣ ወታደሩ ማቅ ለብሶ ወደ ማን? ወደ እግዚአብሔር ጸለየ። ተመየጥ እግዚኦ ሀበ እስራኤል ሕዝብከ በዕልዎ በአእላፍ አለ እንዳለ ሙሴ። ወደ ሕዝብ ተመለስ፣ ይቅር በል፣ መዓትን በምሕረት ለውጥ፣ ሞትን በሕይወት ለውጥ፣ ስደትን መከራን አስወግድ ብለው ሁሉም አንዱ ነው አለ። ወዳጅ በሀገር ላይ የመጣን መከራ ለማስወገድ አንዱ ነው ማልቀስ ያስፈልጋል። አንዱ ነው መጸለይ ያስፈልጋል። ይህን እንድናደርግ እግዚአብሔር ሁላችንንም ይርዳን። አዋጅ አስነገረ። በነነዌ ውስጥ የንጉሱን የመኳንንቱን ትእዛዝ አሳወጀ። እንዲህም ማለት ሰዎችና እንስሶች፣ ላሞችና በጎች አንዳች እንዳይቀምሱ አይሰማሩ፣ ውሃንም አይጠጡ። ሰዎችና እንስሶችም በማቅ ይከደኑ፣ ወደ እግዚአብሔርም በብርቱ ይጩሁ። ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ። ይሄ ነው በእጃችሁ ላይ ካለው ግፍ፣ ከተንኮል፣ ከዘረኝነት፣ ከጎጠኝነት፣ በስልጣን በሀብት በጉልበት ከመመካት ውጡ። ከዚያ ወደ እግዚአብሔር ጸልዩ፣ እግዚአብሔር የሚቀር ይላል። አዎ በእጃቸው ላይ ካለው ግፍ፣ ከተንኮላቸው፣ ከክፋታቸው ይመለሱ። እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ከጽኑ ቁጣው ይመለስ እንደሆነ ማን ያውቃል እያሉ ሁሉም እግዚአብሔርን ለመኑ። አዎ እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ። እግዚአብሔርም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ለዚህ ነው ቅዱስ ያሬድ ጾመ ወጸለየ እሙን አይነስት እሴቱ። አዎ የጾመ የጸለየ ዋጋውን ያገኛል። ሙሴ ቢጾም ወተጼውን እናገኘ። እዝራ ቢጾም 46 ቅዱሳት መጻሕፍተ ብሉያት ተገለጡለት። ኤልያስ ቢጾም እግዚአብሔርን አገኘ። እንደገና ደግሞ ሕዝቅኤል ቢጾም ሙታንን አነሳ። ይሄ ነው እንግዲህ የጾም ውጤቱ ዋናው ዓላማ ይሄ ነው። ጌታም እኮ መጥቶ ተጠምቆ 40 ቀን 40 ጾም የጸለየው ስራውን ለመጀመር ጾምና የሥራ መጀመሪያ ያደርገው በጾም በጸሎት ስግደት በእንባ የማይመለስ ነገር የለም። ሕፃን ልጅ እናቱን የሚያሸንፋት በመናከስና አይደለም በማልቀስ ነው። እግዚአብሔርን ማሸነፍ የምንችለው በማልቀስ ነው። ይህም ዮናስ ከቶ ደስ አላሰኘውም። እሱ ተቆጣ። ወደ እግዚአብሔር ጸለየና አቤቱ እለምናለሁ በሀገሬ ሳለሁ የተናገርኩት ያልነበረምን? አዎ ይቅር ትላቸዋለህ። ይቅር ባልካቸው ጊዜ እኔን ይወግሩኛል ብዬ ነበረ። የፈራሁት ነው። አንተ ቸርና ይቅር ባይ ታጋሽም ምሕረትም የበዛ ከክፉም ነገርም የተነሳ የምትጸጸት አምላክ ነው። አዎ የምትጸጸት ሕዝብህ እንዲሞት የማትፈልግ እንዲጠፋ የማትፈልግ አምላክ እንደሆን አውቄ ነበርና ስለዚህ ወደ ተርሴት ለመቆለፍ ፈጥዬ ያደረኩት ይህንን ነው። ይቅር ባይ እንደሆንክ ነው ስለማቀ ነው አለና አሁንም አቤቱ ከሕይወት ሞት ይሻለኛልና እባክህ ነፍሴን ከኔ ውሰድ። ኤልያስም አንድ ጊዜ እንዲህ ብሏል። ምን አለ? 850 ነቢያት ሙተዋል፣ ብቻዬን ቀርቻለሁ ብሎ እግዚአብሔር ያሳዝናል። ምክንያቱም የሚታዩ ቢሞቱ የማይታዩ አገልጋዮች አሉት እግዚአብሔር። እዚህ ጋር ደግሞ ዮናስ ምን አለ? የነነዌ ሰዎች 120 ሺህ ምንም የማያውቁ ታላቋን ከተማ እግዚአብሔር ይቅር ስላለ ምን አለ ዮናስ? ከሕይወት ሞት ይሻለኛልና ነፍሴን ከኔ ለየ አለው። አየሁ ለምን ሰዎች ለምን ደም አቤት ምቀኝነት! ሕፃናት ለምን አላለቁም? አረጋውያን ለምን አላለቁም? ከተማ ለምን አልወደም? ሕዝብ ለምን አላለቅም? የሰው ክፋቱ ይነክር። እንደ ሰው ትልቅ የለም፣ እንደ ሰውም ክፉ የለም። ይህን ነው የምናየው። በእውነቱ እግዚአብሔርን በእውኑ ትቆጣ ዘንድ ይገባሃልን አለ። በእውኑ ትቆጣ ዘንድ ይገባሃልን? ዮናስን ከከተማይቱ ወጣ፣ ከከተማይቱም በስተምስራቅ በኩል ተቀመጠ። ከተማይቱንም የሚያገኛትን እስኪያይ ድረስ በዚያ
ለራሱ ዳስ ሰርቶ ተቀመጠ ይላል። ከተማይቱ ትጠፋለች በእሳት ወይስ ትድናለች እያለ ይመለከት ነበረ ይላል። እግዚአብሔር አምላክም ቅል አዘጋጀ ይላል። ወደ ማን? ወደ ዮናስ። አዎ ምን አለ? ትቆጣ ዘንድ በቃሉ ተናገረው። ትቆጣ ዘንድ ይገባሃልን አለና ዮናስን የሚያስተምርበት በቃሉ ብዙ ጊዜ ነገረው። አሁን አልገባው ቢል ከቃል አንድ ጊዜ ሁለት ጊዜ በቃል ነገረው፣ መሐሪ እንደሆነ ይቅር ባይ እንደሆነ። አሁን ላይ ግን በሚታይ ነገር ሊያስተምረው ነው። ዮናስ በተኛበት ቅል እንዲበቅል አደረገ። ፀሐዩን የቅሉ ቅጠል ምን አለለት? ተከላከለለት። ሲነሳ ፀሐይ ወጥቷል። ነገር ግን ቅል ያልተከለው ቅል በቅጠሉ ፀሐዩን ሸፍኖለታል። እግዚአብሔር ይመስገናልና ተኛ። እንደገና ሲነሳ ደግሞ ትል ቁምጥምጥ አድርጎ በቶታል። ለምንድን ነው ቅሉን ትል የበላው አምላክ አለና እንደገና ቅድም ለምን አዳንካቸው ብሎ ተቆጣ፣ አዘነ። አሁን ደግሞ የቅሉን ቅጠል ትል ለምን በላው አለና አዘነ ይላል። እናንበው እስቲ። በነጋውም ግን ባለ ጊዜ እግዚአብሔር ትልን አዘጋጀ፣ እርሷም ትሊቱ እስክትደርቅ ድረስ መታቻት። ፀሐይም በወጣች ጊዜ እግዚአብሔር ትኩስ የምስራቅ ነፋስ አዘጋጀ። ዮናስ እስኪዝል ድረስ ፀሐይ ራሱን መታው፣ ለራሱ ሞት ፈለገና ከሕይወት ሞት ይሻለኛል አለ። እግዚአብሔርም ዮናስን በውኑ ስለዚህች ቅጠል ትቆጣ ዘንድ ይገባሃልን አለው። ሳትተክላት ተተክላ ውሃ ሳታጠጣት በቅላ ቅጠልዋ ብርሃን ሰጠችው፣ ወይም ደግሞ ጥላ ሰጠችው። አሁን ደግሞ ትል በላት። በዚህ ትቆጣ ዘንድ ይገባሃልን አለ። እግዚአብሔርም ዮናስን በውኑ ስለዚህች ቅጠል ትቆጣ ዘንድ ይገባሃልን አለው። እርሱም እስከ ሞት ድረስ እቆጣ ዘንድ ይገባኛል አለ። እግዚአብሔርም አንተ አለው። እንግዲህ ሊያስተምረው ነው። አንተ ትበቅል ዘንድ ላለደከምክባት ላላሳደግካት በአንዲት ሌሊት ለበቀለች በአንድ ሌሊትም ለደረቀች ቅጠል አዝንሃል። እኔስ ቀኛቸውንና ግራቸውን የማያውቁ ከ120 ሺህ የሚበልጡ ሰዎችና ብዙ እንስሶች ላሉባት ለታላቂቱ ከተማ ለነነዌ አላዝንምን? ነፍሴ በዛለች ጊዜ እግዚአብሔርን አሰብኳት። ገብረ መስቀል ሚዲያ ነው። ሰብስክራይብ